የደቡብ ኢትዮጵያ ክልል ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ የክልሉን ፕላንና ልማት ቢሮ የግማሽ ዓመት አፈጻጸም ገምግሟል። የቢሮው ምክትል ኃላፊ አቶ አርኮ ደምሴ ባለፉት 6 ወራት የተከናወኑ ተግባራት ሪፖርት አቅርበዋል። የክልሉ የጂኦስፓሻል መረጃዎችን ማለትም ምን ያህል ትምህርት ቤቶች፣ ምን ያህል የጤና ተቋማት፣ መንገዶች እንዲሁም ሌሎች የአገልግሎት ሰጪ ተቋማት ያሉበትን ቦታና ስርጭቱ የሚያሳይ መረጃ በካርታዎች ለማዘጋጀት የሚረዱ ዳታዎች እየተሰበሰበ ይገኛል ብለዋል። የሚሰበሰቡት መረጃዎች ከገንዘብ ሚኒስቴር፣ ከኢትዮጵያ ስታቲስቲክስ አገልግሎትና ሌሎች አስተማማኝ የመረጃ ምንጮች በሚያወጧቸው መረጃዎች ላይ መሰረት በማድረግና እስከ ታችኛው የህብረተሰብ ክፍል በአካል ተወርዶ በመሰብሰብ የሚገኙ ናቸው ብለዋል። የወሳኝ ኩነት መረጃዎች የተፈለገውን ያህል ምዝገባ እንዲካሄዱ ውስንነቶችን መቅረፍ እንደሚገባ በቋሚ ኮሚቴ አባላት ተነስቷል። የክልሉ ፕላንና ልማት ቢሮ ምክትል ኃላፊ ምላሽ ሰጥተውበታል። አዳዲስ የምዝገባዎችን ለማድረግ በዛ ዘርፍ ላይ ሰው ይታው ስቲል ነው። ተቋሙ ከተቋቋመ ጊዜ ጀምሮ ረጅም አስቆጥሯል። ግን ሰው አሳንሶ የማየት ጠቀሜታውን በደንብ አንደርስታንድ አለማድረግ ሁኔታዎች አሁንም ስላሉ ይሄ ላይ ልዩ ትኩረት ተሰጥቶ ለመስራት ኤጀንሲው ምንድነው የሰራ ያለው ነገር አሁን የተጀመረው የግንዛቤ መፍጠር ስራው በቂ ነው ወይ? በተለይ ከመዋቅር ጋር ተያይዞ እኔ አሁን አንዳንድ ጉዳዮችን ከመዋቅር ጋር የሚገናኙ ነገሮች ሊኖሩ ይችላሉ በሚል ስጋትም አለኝ። በተለይ ቀበሌ አካባቢ ላይ ታች የሚመዘገበው ይሄ ቀበሌ ማዕከል ላይ ነው። ከዛ ውጭ ከተሞች ላይ አንዳንድ ባለሙያ አንድ ሁለት ባለሙያ ያለ ይመስለኛል እስከማውቀው ድረስ ካልተቀነሰ። ገጠሩ ቀበሌያት ላይ ግን ስራ አስኪያጆች ናቸው ተግባሩን ሲመሩ የነበሩት። ከዚህ ጋር ተያይዞ እንደ ተጨማሪ ስራ አድርጎ ነው መደበኛ ስራቸው አድርጎ የማየት አዝማሚያ የለም ስራ አስኪያጆች ጋር። ታችኛው መዋቅር ጋር እኛ ጋር ደግሞ የግንዛቤ ቅድም ያነሳቸው አለ። ቀበሌ ላይ ደግሞ የማቅሮች ደግሞ የቀበሌ ስራ አስኪያጅ ነው የሚፈጸመው። ቀበሌ ስራ አስኪያጁ ደግሞ ሁሉም ስራዎች የሁሉም ቢሮ ስራዎች ተወርውሮ ሄዶ ቀበሌ ላይ ስራ አስኪያጁ ላይ ስለሚወርቅ ኦቨርሎድ የመሆን ነገርና ትኩረት ያለ መስጠት ጉዳዮች አሉ። አሁን እኛ ደግሞ ይሄን መዋቅር መፍጠር ነው ለኛ ውጤታማ ነው ወይ በሌላ መንገድ በምን መንገድ ይሄን ተደራሽ መሆን ያስፈልጋል የሚለው ያው የክልሉ መንግስት አዲሱ ሪፎርም አለ። ሀብት ቆጥቦ ወደ ኢንቨስትመንት የሚሄድ ትንሽም በጀት ማትረፍ ሚሎ አፕሮች አለ። የፕላን መሰረተ ልማትና የመንግስት ሀብት አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እንቁ ዮሐንስ በክልሉ የተጀመሩ ፕሮጀክቶች እንዲጠናቀቁ ምን እየተሰራ ነው፣ የገጠር ቀበሌዎችን ወደ ከተማ ለማካለል እየተሰሩ ያሉ ስራዎች ማብራሪያ እንዲሰጣቸው ጠይቀዋል። በዚህ ጉዳይ ላይ አቶ አርኮ ደምሴና የተቋሙ የማኔጅመንት አባላት ምላሽና ማብራሪያ ሰጥተዋል። 59.4% ብቻ ነው በበጀት የተደገፈው ቅድም ሲቀርብ የነበረውና ቀሪ ፕሮጀክቶች ለመችና ለማን ነው የተቀመጡት በበጀት ሳይደገፉ የሚለውን በጥናት ተመስርቶ መልስ ማግኘት መቻል አለበት። ክልሉ መንግስት ከያዛቸው 8.9 ቢሊዮን ሀብት ውስጥ ለካፒታል በጀት ወደ 5.8 ቢሊዮን ተመድቧል። ኦልሞስት 65 በመቶ ያክሉ ከክልሉ በጀት ውስጥ ለካፒታል በጀት የተመደበ ነው። መዋቅሮቻችን ዝርዝር ዲቴል መረጃ ማሰባሰብ ሞክረናል። አሁን የክልሉ መንግስት የአቅም ጉዳይ ካልሆነ በስተቀረ ማለት አንዳንድ ፕሮጀክቶች ማለት የበጀት ሀብት ማስደገፍ ጉዳይ የሪሶርስ ውጥረቶች ቻሌንጅ ከማድረግ ውጪ አብዛኞቹ ሰፖርት ለማድረግ ተሞክሯል። በየአካባቢው ከተማ ልማትን ማኔጅ ለማድረግ እንደገና ደግሞ ገጠር ቀበሌውም አልካለልም እስከ ማለት አንዳንድ ቦታ ላይ እየሄደ ነው ያለው። ስለዚህ በወቅቱ ይሄን በአሰራር አስደግፎ በደንብ በተለያየ መመሪያ አስሮ ለከተማ ወደ ከተማ የተካለለውን በአስተዳደር ወሰን ያለውን የሰው ኃይል በተገቢው የከተማው ሀብት አድርጎ ከመጠቀም አኳያ የተጀማመሩ ስራዎች ለምን መሀል ላይ ሳይጠናቀቁ ቆዩ? ከገጠር ወደ ከተማ የተካለሉ አካባቢዎች ላይ የሚደረገው ጥናት ነው። ይሄ ጥናት ያው ከክልሉ ከተማና መሰረተ ልማትና ፕላንና ልማት ቢሮ በጋራ ሆኖ ከገጠር ወደ ከተማ የሚካለሉ አካባቢዎች ላይ የሚደረገው ጥናት ነው። ይሄ ጥናት ያው አብዛኛው በሁለቱ መዋቅሮች መካከል የሚደረግ ያው ስምምነት ነው። አብዛኛው አካባቢዎች ላይ ያው ይሄ ስራ ሰርተናል። ፕሮጀክቶች በተያዘላቸው የጊዜ ገደብ ላይ እንዲፈጸሙ የተጀመሩ ስራዎች እንዲጠናከሩ አቶ እንቁ ዮሐንስ አሳስበዋል። ከዚህ በፊት የነበሩ አሰራሮች ሰው በሄደበት በአካባቢው በሆነ ቦታ ላይ መሰረተ ድንጋይ ይጣላል፣ ቃል ይገባል፣ ዜና አይፈጸምም።
አሁን ላይ ፕላን ቢሮ በጥናትና በጥናት ብቻ የክልሉን በ6 ማዕከል የሚሰራውን አንደኛው የቢሮዎች ግንባታ ማንሳት ይቻላል። በ6ቱ ማዕከል የተገነባ ያለው በተገብነት በአጭር ጊዜ ውስጥ እንዲጠናቀቅ ከተጀመረው ሌሎች ፕሮጀክቶችን በዚህ ደረጃ ተጠንተው ቢሮዎች ግንባታን የታችኛው ላይ ፋሲሊቴት ወይም መሰረት ሲጥሉ ቀድሞ በመመሪያ ምንድነው በመስፈርት ተመስርቶ ፕላን ቢሮ አጥንቶ መምራት መጀመሩ ለህዝቦች አንድነት መሰረት ስለሆነ እሱ በጣም ተጠናክሮ መቀጠል አለበት የሚል ነገር አለኝ።